ሰላም እንዴት ናችሁ? ቤተሰብ እያላችሁ በሰላማችሁ ይብዛ። በዛሬም እንደተለመደው በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። እንግዲህ የነኪያ ቤተሰብ ትንሽ ጠንከር ያለ የጋንታ ቡድን ነው። በጣም አስቸጋሪ ነው። ብዙ ነገር እንዲያሳልፍበት ይታወቃል። እስከ ማሳገት ጥሪ እንዲደረስበት ብዙ ቤተሰብ አይታችሁታል። አሁንም በጣም ብዙ ጉዶች እየወጡ ነው። ጭራሽ ሙቷል የተባለው ወንድሟ እንዳለ ታውቋል። እንዲህ አይነት እንግዲህ ሴራና ሸፍጥ ምን አይነት ስራ እየሰሩ እንደሆነ በጣም የሚያሳዝን ቤተሰብ ነው። እንግዲህ በዚህ አይነት ደረጃ እንዲህ አይነት ቤተሰብ ይኖራል ተብሎ አይጠበቅም። ግን እየሆነ ያለው ነገር በጣም አሳዛኝ ነው። እንዲህ አይነት ቤተሰብ ይኖራል ተብሎ መቼም በሀገራችን እንዲህ አይነት ቤተሰብ ይኖራል ብሎ ማንም የሚያስብ የለም። ግን እየሆነ ያለው ነገር በጣም ከባድ ሰዎች ናቸው። ምን አይነት ሞቷል ተብሎ እርም የወጣውን ልጅ አሁን በህይወት እንዳለ ቶያ ደርሶባቸዋል። በጣም አስቸጋሪ የሚባሉ ቤተሰብ ናቸው። ነገሩ አስቸጋሪ የሚል ቃላት አይገልጻቸውም። ለእንዲህ አይነት ክፋት ናቸው ቃላት ትንሽ ያጥራል። ኪያን አስጠፍተዋት ብዙ ነገር አሳግቷት የነበሩ አክስቷን አጎቷ ነው። አሁን ደግሞ በጣም በሚያሳዝን ሁኔታ ችግር እየፈጠሩ ያሉ የነሱ ናቸው። አሁን ወንድሙ እንዳለ ተደርሶበታል። በጣም አሳዛኝ ነው። ልጅ በዚህ አይነት ነገር ሰርቆ ወስዶ እስከ ጉልምስና ካደረሰው በኋላ እንግዲህ ተነቅቶባቸዋል። ምን አይነት ጨካኝ ቤተሰብ ነው? በፈጣሪ እንዲህ አይነት ጉድ በኢትዮጵያ ሆኖ ተሰምቶ የማይታወቅ እናትም ለነገሩ እስካሁን በሄደችበት አልመጣችም። ይቺ ገጠር ብላ ነው የላኳት። እህቷ የኪያ አክስትና አጎቶች ምን ያክል እጃቸው ረጅም እንደሆነ ይህም በስህተት ነው ያው መኖሩ ያመለጣቸው። ቶያ ቶፋ በጣም ጀግና ሰው ነው። እየሄደበት ያለው ርቀት ነገሮችን ለመጋፈጥ ያለው ነገር በጣም አሪፍ ነው። እንግዲህ ስልካቸውን እየጠለፈ ነው እንግዲህ ዱግ አመድ እያደረጋቸው ያለው ማለት ይህ ቤተሰብ እንዲህ አይነት እንዴት ጥሩ ሰው ሊኖር ይችላል? በጣም የሚያሳዝን ነው። በጣም ከባድ ነገር ነው እየሰሩባት ያለው በኪያ ላይ እንዲህ አይነት ሽፍት ነገር ለምን እንደሚሰሩባት ባይታወቅም ከባድ ነገር ነው እያደረጉባት ያለው። በጣም አሳዛኝ በሚባል ደረጃ ነው። ልጅ አሰርቀው አስወስደው ገጥተው ወስደው ሞቷል ብለው እርም ራሱ ማስወጣታቸው በሚያስገርምና በሚያስደንቅ ሁኔታ እንዲህ አይነት ሰው ኢትዮጵያ ይኖራል ተብሎ አይታሰብም። ግን አለ ምን ያክል እሷን ወይ ጥንቃቄ ልታደርግ ይገባታል። ከእነሱም ጋር ርቃ እንጂ መኖር ያለባት እንደዚህ ከቀረቧት ብዙ ዜጋ ብዙ ከዚህም የበለጠ ውስብስብ ነገር ሊያጋጥማት የማይችልበት ምንም ምክንያት የለም። ቶያም እንግዲህ ሶፊም ቢሆን እንዲህ አይነት የተወሰበሰቡ ኬዞችን በመፍታት ይታወቃሉ። እነሱም ወጥመድ እንዳይገቡ ጥንቃቄ ማድረግ ይገባቸዋል። በጣም ውስብስብ ነው። በሌላም ጉዳይ እንግዲህ እየፈቱ ያለው ኬዝ ይታወቃል። በሌላ ቻናል የሚለቁትን አንዳንድ መረጃ ስንመለከት በጣም ትንሽ ውስብስብ ያለ ነገር ነው እየፈቱ ያሉት። ያ ደግሞ በጣም ሪስኪ ነው። እንዲህ አይነት ነገር ጠንቀቅ አድርጎ መስራት ይገባል። ችግር የሚፈጥረው አካል ያስቸግራል። ነገር ግን ችግሩን ደግሞ ለሚፈታለት አካል ደግሞ እፎይታ ይሰጣል። ኪያ በተያዘ ጊዜ እንኳን ምን ያክል ሰንሰለቱ በጣም ብዙ እንደሆነ ብራንቾቹ ቅርንጫፎቹ በጣም የሰፉ አንዱ ሲይዙ አንዱን ሲያገኙት ሲለቁ ሲፈቱ ሲይዙ የነበረበት ሁኔታ አናስታውሳለን። አሁን ደግሞ ቤተሰቦቿ ምን አይነት አረመኔ ጨካኝ ለሀብትና ለንብረት ብሎ አንዳንድ ጊዜ እኮ
ብርም ንብረት ቢፈለግ ከሰው ምንም የሚበልጥ የለም። ነገር ግን እነሱ እየሄዱበት ያለው ርቀት ከእኛ ገንዘብን አሳልፈው ነው እየሰጡ ያሉት። ነገር ግን ይሄ ምን አይነት አረመኔያዊ ጭካኔ ተግባር እንደሆነ በእርግጥ የሚያሳይ ነው። እንግዲህ እሷም የኪያም አክስት እናቷ ማለት ነው ወደ ገጠር እንደወጣች እስካሁን አልተመለሰችም። ሰዎቹ ያክል አረመኔያዊ ጨካኞች ናቸው። በመጨረሻም ቢሆን ሙቷል የተባለው የኪያ ወንድም ቤት ተገኝቷል። የእሷን ስሜት ማየትም መስማትም እንፈልጋለን። የኪያ ይሄን ስሜት በምን አይነት ቃላት እንደምትገልጸው ባይታወቅም እምነቶዬ ግን ትልቅ ክብርና ምስጋና ሊገባቸው ይችላል። ግን ኢትዮጵያ ውስጥ እውነት ለመናገር እንዲህ አይነት ጨካኝና አረመኔ ቤተሰብ ይኖራል። ቤተሰብ ይኖራል ተብሎ በፍጹም አይገኝም። ሰው በራሱ ላይ ማድረግ የማይፈልገውን ነገር በዘመዱ ጭራሽ ራቅ ላለ ቤተሰብ እኮ ወይም የስጋ ዝምድና ላለው ሰው ሊደረግ ይችላል። ነገር ግን በፍጹም ሰው በራሱ ቤተሰብ በራሱ ስጋ ዝምድና ባለው ሰው በቅርብ ሰው ጭራሽ ለሀብትና ለንብረት ደግሞ ለሌለኝ ሀብትና ንብረት አንዲት ስቤት ተብሎ እንዲህ አይነት ሸፍጥና ሴራ እየሰሩ ነው። ለማንኛውም የኪያ ወንድም በመጨረሻም ቢሆን ተገኝቷል። እውነት ትቆያለች እንጂ ትዘገያለች እንጂ መውጣቱ አይቀርም በሚባለው ብሂል መሰረት የኪያ ወንድም ተገኝቷል። ለማንኛውም አጎቶቿም አክስቷም ምን አይነት ሴራና ሸፍጠኛ መሆናቸው ተረጋግጧል። አንዳንድ ጊዜ መጥፎ ነገር መስራት ምን ያክል ዋጋ እንደሚያስከፍል እያየን ነው። በጣም አስቸጋሪ ነው። ለማንኛውም ቤተሰብ እያላችሁበት ሰላማችሁ እንዲበዛ ምኞቴ ነው። በሌላ ጊዜ እስከምንገናኝ ይመቻችሁ።